ሰላም ሰላም ቅዱሳን በአገር ውስጥም በአገርም ውጭ ያላችሁ ሰላም ለእናንተ ይሁን። የአምላካችን የእግዚአብሔር ስም የተባረከ ይሁን። ዛሬም እንደ ወትሮ የእግዚአብሔርን ቃል አብረን እንከፋፈላለን። ዛሬ አብረን የምንካፈለው የእግዚአብሔር ቃል ሮሜ ምዕራፍ 4 ቁጥር 19 ጀምሮ ያለውን የእግዚአብሔርን ቃል አብረን እንካፈላለን። በእምነት አትድከሙ በሚል ርዕስ ይህንን ቃል ወደ እናንተ ይዤ ቀርባለሁ። የአምላካችን የእግዚአብሔር ስም የተባረከ ይሁን። እንዲህ ይላል እግዚአብሔር ቃል ሮሜ ምዕራፍ 4 ቁጥር 19 የ100 ዓመትም ሸማግሌ ስለሆነ ሙት የሆነውን የራሱን ሥጋ እና የሳራን ማፀን ሙት የሆነውን በእምነት ተመለከተ። ለእግዚአብሔርም ክብር እየሰጠ የሰጠውንም ተስፋ ቃል ሊፈጽም እንደሚችል አጥብቆ እየተረዳ በእምነት በረታ እንጂ ባለማመን ምክንያት በእግዚአብሔር ተስፋ ቃል ላይ አልተጠራጠረም ይላል። አምላካችን ሆይ እናመሰግናለን። ክብር በሰማይ ክብር በምድር ለሁሉ ፈጣሪ የሆንከው ሁሉን ካለመኖር ወደ መኖር ያመጣኸው በማይታይ በታላቅ ብርሃን ውስጥ ላለኸው ለአንተ ክብር ይሁንልህ። በዘመናት መካከል ትናገራለህ፣ ስትናገርም ደግሞ ካለመኖር ወደ መኖር ታመጣለህ። አቤቱ ያው ቃልህ ከፍተናል። በዚህ ቃል ነገራችን እንዲሰራ እግዚአብሔር ሆይ በዚህ ቃል ምርኮ እንዲመለስ፣ የደከሙ እንዲበረቱ፣ ያዘኑ እንዲጽናኑ፣ የወደቁ እንዲነሱ፣ የሳቱ እንዲመለሱ ፈቃድ በዚህ እንዲከናወን ስለ ስምህ እንጸልያለን። ስለሚሆን ሁሉ ክብር ላንተ ይሁን በያው ጌታ በክርስቶስ ኢየሱስ ስም አሜን። በዚህ ስፍራ ላይ የእምነት አባት ስለሆነ ስለ አብርሃም የሚናገር ክፍል ነው። አብርሃም የ100 ዓመት ሸማግሌ ስለሆነ የራሱን ሥጋ ሙት የሆነውንና የሳራን ማፀን ሙት የሆነውን በእምነት ተመለከተ ይለናል። በእምነት ነገሩን አየ። ሙት የሆነ ነገር እያለ የማይሆን ነገር እያለ ሁኔታ የሚናገረው እንደማይሆነው የሚናገር ሆኖ ሳለ ነገሩን በእምነት ተመለከተ ይላል። የራሱን ሥጋ ሙት የሆነውንና የሳራን ማፀን በእምነት ተመለከተ ይለናል። በእምነት መልከታ ውስጥ ወገኖች ሆይ የማይሆን ሆኖ እናገኛለን። አብርሃም በዚህ ስፍራ ላይ በእምነት መመልከቱ የተነሳ በእምነት ተመለከተ ይልና በእምነት ተመለከተ ለእግዚአብሔርም ክብር እየሰጠ የሰጠውንም ተስፋ ቃል ሊፈጽም እንደሚችል ሊፈጽም እንደሚችል አጥብቆ እየተረዳ ይላል። አጥብቆ እየተረዳ በእምነት በረታ እንጂ ባለማመን ምክንያት በእግዚአብሔር ተስፋ ቃል ላይ አልተጠራጠረም። እግዚአብሔር የተናገራችሁ፣ እግዚአብሔር ያወራችሁ፣ እግዚአብሔር ተናግራችሁ ምድረ በዳ ውስጥ ያላችሁ፣ እግዚአብሔር አውርታችሁ ከእግዚአብሔር ሰምታችሁ ግራ ተጋብታችሁ ተስፋ ቆርጣችሁ ያላችሁ የምስራች ነግራችኋለሁ። እግዚአብሔር ያለው ሊሆን ግድ ነው። እግዚአብሔር ሰው አይደለም። እግዚአብሔር ተናግሮ አይተውም። እግዚአብሔር በመንገድ ላይ አይተውም። እግዚአብሔር በመንገድ ላይ ማንንም ጥሎ አያውቅም። እየተጓዛችሁ በእምነታችሁ ቆማችሁ ደክማችሁ ያላችሁ፣ ዝላችሁ ያላችሁ፣ ተስፋ ቆርጣችሁ ያላችሁ፣ ባለማመን ምክንያት ውስጥ ራሳችሁን ያገኛችሁ የምስራች ነግራችኋለሁ። እግዚአብሔር እምነታችሁን ይፈልጋል። በሁኔታ ውስጥ እመኑ። አብርሃም የሞተ ነገር ሆኖ ሳለ ሙት የሆነውን የራሱን ሥጋ የሳራን ማፀን የተመለከተ በእምነት ነው። እምነት ወገኖች እግዚአብሔርን ደስ ያሰኛል። እምነት እግዚአብሔርን ደስ የሚያሰኝበት መንገድ ነው። የእግዚአብሔር ደስታ ደግሞ ለአማኞች ኃይላችን ነው። ኃይልን የምናገኝበት የእግዚአብሔርን የተናገረንን ተስፋ አትኩረን የምናይበት የምንመለከትበት መልከታ ነው። በዚህ በዕብራውያን ምዕራፍ 11 ቁጥር 11 ላይ እንዲህ ይላል፣ ተስፋ የሰጠውም የታመነ እንደሆነ ስለቆጠረች ሳራም ራሷን ደግሞ ዕድሜዋ ካለፈ በኋላ ዘር ለመፀነስ በእምነት ኃይልን አገኘች ይላል። በእምነት ኃይልን አገኘች። ሳራም ራሷ
የሙት የሆነውን የራሷን ማፀንን እግዚአብሔር ደግሞ እድሜዋ እንኳን ቢያልፍ እግዚአብሔር ዘርን እንደሚሰጣት እግዚአብሔር የተናገረው በቤቷ እንደሚሆን በሕይወቷ እንደሚሆን አመነች፣ ተመለከተች፣ በእምነት ኃይል አገኘች ይላል። ለመጸነስ ፍሬ ለማግኘት ኃይልን አገኘች። እግዚአብሔር ለዘላለም የተባረከ ይሁን። እንግዲህ እግዚአብሔርን አምናችሁ መንገድ ላይ አትቀሩም። መጽሐፍ ቅዱስ ሲናገር መዝሙር መጽሐፍ ምዕራፍ 31 ቁጥር 24 ላይ በእግዚአብሔር የምታምኑ ሁላችሁ በርቱ፣ ልባችሁም ይጽና ይላል። እግዚአብሔርን አምናችሁ እግዚአብሔርን ተደግፋችሁ እግዚአብሔርን ይዛችሁ ወጣችሁ ጉዟችሁን ቀጥላችሁ በእምነት ውስጥ ሆናችሁ ነገራችሁ የሞተ ሆኖ አይቀርም። የሞተ የእናንተ አይደለም። እግዚአብሔርን አምናችሁ እግዚአብሔርን ተደግፋችሁ እግዚአብሔርን ይዛችሁ ወጣችሁ ከእግዚአብሔር ጋር ህብረታችሁን አድርጋችሁ እግዚአብሔር የተናገራችሁን ይዛችሁ ተስፋ ቃላችሁን ይዛችሁ በእምነት ከቆማችሁ አልፋችሁ ትሄዳላችሁ። በቤታችሁ አይሆንም ያለው ስፍራውን ይለቃል። የሚሆን ቤታችሁ ሆኖ የምስጋና ቀን ይሆንላችኋል። አብርሃም አመነ። በማመኑ የተነሳ በእምነት ተመለከተ። ለእግዚአብሔርም ክብር እየሰጠ ሁኔታ የሞተ ነው እየተባለ የሚያወራ ሁኔታ እያለ ተስፋ የሚያስቆርጥ ሁኔታ እያለ አብርሃም ግን ይሄ ሁሉ እያለ በእምነት በረታ። ለእግዚአብሔርም ክብር እየሰጠ ክብሩን ሳያሳንሰው ለእግዚአብሔር ክብር እየሰጠ የሰጠውንም ተስፋ ቃል ሊፈጽም እንደሚችል አጥብቆ እየተረዳ በእምነት በረታ እንጂ ባለማመን ምክንያት በእግዚአብሔር ተስፋ ቃል ላይ አልተጠራጠረም። የሚጠራጠሩ እግዚአብሔር ተስፋ ቃል የሚጠራጠሩ ሰዎች በመንገድ ይቀራሉ፣ ተጉዞ ዳር አይደርሱ። ምክንያቱም እግዚአብሔር ስለሚታመን፣ የሚያምኑት ግን ክብሩን ያያሉ። ርዕሴ እንደተናገርኳችሁ በእምነታችሁ አትድከሙ። በእምነት የደከመ ሰው በመንገድ ላይ ይቆማል፣ ተጉዞ ዳር አይደርስም፣ ያመነታል። መጽሐፍ ቅዱስ ሲናገር እርፉን ይዞ ወደ ኋላ የሚመለከት ከኔ ዘንድ አንዳች አያገኝም ይላል። በእምነት ደክማችሁ ያላችሁ፣ ተስፋ ቆርጣችሁ ያላችሁ፣ ዝላችሁ ያላችሁ በእምነታችሁ አትድከሙ። እምነታችሁን አንሱ። ተስፋችሁ እግዚአብሔርን አድርጉ። ለእግዚአብሔር በሁኔታዎቻችሁ ውስጥ በሞተ ሁኔታ ውስጥ ተስፋ የሚያስቆርጥ ሁኔታ ውስጥ ለእግዚአብሔር ክብር እየሰጣችሁ እግዚአብሔርን አምናችሁ እግዚአብሔርን በእምነት እየተደገፋችሁ ያደርጋል እያላችሁ የድልን ቋንቋ በእናንተ ሁኔታ ላይ እየተናገራችሁ ወደፊት ተጓዙ። የቆማችሁ ጉዟችሁን ቀጥሉ። የተቀመጣችሁ ከተቀመጣችሁበት ተነሱ፣ ወደ እምነት ግቡ። እግዚአብሔር ስራችሁን ይሰራል። እግዚአብሔር ነገራችሁን ይለውጣል። መጽሐፍ ቅዱሳችን ላይ እምነት ምንድን ነው ብለን ስንል እምነት ያጸድቃል። አንደኛ እምነት የሚያጸድቀው ነው። እምነት አብርሃምም ሮሜ ምዕራፍ 4 ቁጥር 18 ላይ 22 ላይ እንዲህ ይላል። ይቅርታ፣ ሮሜ ምዕራፍ 4 ቁጥር 22 ላይ ስለዚህ ደግሞ አብርሃምም አመነ፣ ስለዚህም ደግሞ ጽድቅም ሆኖ ተቆጠረለት ይላል። አብርሃም አመነ፣ ጽድቅም ሆኖ ተቆጠረለት። አማኝ ጽድቅን ይካፈላል። አማኝ ጽድቅን ያፈራል። አንደኛ አሁን እንደተናገርኩት እምነት ያጸድቃል። አብርሃም አመነ፣ ጽድቅም ሆኖ ተቆጠረለት። እምነት ምንድን ነው? እምነት የሌለውን እንዳለው አድርጎ እምነት የሌለውን እንዳለው አድርጎ ማየት ወይም መመልከት ነው። ዕብራውያን ምዕራፍ 11 ቁጥር 1 ላይ እንዲህ ይላል፣ እምነት ተስፋ የምናደርገው ነገር የሚያስረግጥ የማናየውን ነገር የሚያስረዳ ነው ይላል። ዕብራውያን ምዕራፍ 11 ቁጥር 1። እምነት ዘፍጥረት ምዕራፍ 15 ቁጥር 5 ላይ አብርሃምን እግዚአብሔር ወደ ሜዳ ውጣ፣ የሰማይን ከዋክብት ተመልከት፣ ልትቆጥር እንደምትችል እንደሆነ አለው ይላል። ዘሪም እንደዚህ ይሆናል፣ ዘሪም እንዲህ ይበዛል፣
የሰማይ ውጣ አለው፣ ወደ ሜዳ ውጣ አለውና አብርሃምን እግዚአብሔር የሰማዩን ከዋክብት ቁጠራቸው፣ ልትችል እንደሆነ ቁጠረው አለው። ከዛም በኋላ እግዚአብሔር እንዲህ አለው፣ ዘሬም እንደዚህ ይሆናል አለ። ነገር ግን የአብርሃም አይመስልም ነበር። ያው እግዚአብሔር ያለው ሊሆን ግድ ነበር፣ ተፈጸመ። ስለዚህ ወገኖቼ ሆይ እምነት ያጸድቃል፣ እምነት ያበዛል። ሁለተኛ እምነት ማለት የሰጠነውን ተስፋ የሰጠውን ማወቅ ነው። የመጀመሪያ ማን ነው ተስፋን የሰጠን? መጽሐፍ ቅዱሳችን ላይ ስናገር ተስፋን የሰጠ እርሱ የታመነ ነው ይላል። እግዚአብሔር ተስፋ ሰጥቷችሁ፣ እግዚአብሔር ቃል ገብቶላችሁ፣ እግዚአብሔር ሰው አይደለም። እግዚአብሔር ለዘላለም የተባረከ ይሁን። ሳራ እንኳን አብርሃም አመነ። ቀድሞ አብርሃም እግዚአብሔር የተናገረውን እግዚአብሔር ያወራውን የእምነት አባት ሆኖ ሳራን አስከተለ። ሳራም ከአብርሃም እምነትን ተካፈለች። ዛሬ በእምነት የበረታችሁ የደከሙትን አበርቱ፣ የዛሉትን አበርቱ፣ የወደቁትን አንሱ፣ የቆሙትን ጉዞ እንዲቀጥል አድርጉ። አብርሃም ቀድሞ ያመነ፣ አብርሃም ከማመኑ የተነሳ የአብርሃም እምነት ወደ ሳራ ተላለፈ። ሳራም ለዚህ ነው እንግዲህ አብርሃም ከማመኑ የተነሳ አሁን እንዳነበብኩት ዕብራውያን ምዕራፍ 1 ቁጥር 11 ላይ ተስፋ የሰጠው የታመነ እንደሆነ ስለቆጠረች ራሷን ደግሞ ዕድሜዋም ካለፈ በኋላ ዘርን ለመጸነስ ኃይልን አገኘች ይላል። አብርሃም ከማመኑ የተነሳ ሳራ የትዳር አጋሩ አካላ የሆነችው ሳራ እምነት የአብርሃም እምነት እሷንም ማረከ። ዛሬ በእምነታችን የምናበረታ፣ የደከመውን የምናበረታ፣ የሳተውን የምንመልስ እግዚአብሔር ያድርገን። ሶስተኛ ቃሉን ይዞ ማመን ነው። ቃሉን ይዞ ማመን ነው። እግዚአብሔር የተናገረንን ነገር ይዘን ማመን ነው። መጽሐፍ ቅዱሳችን ላይ እግዚአብሔር የሌለውን ወደ ማኖር ማምጣት የሚችል አምላክ እንደሆነ መጽሐፍ ቅዱሳችን ያስተምረናል። ዘፍጥረት ምዕራፍ 1 ቁጥር 1 ላይ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ፣ ምድርን ባዶ ነበረች፣ አንዳችም አልነበረችባትም፣ ጨለማም በጥልቁ ላይ ነበር። እግዚአብሔርም አለ ብርሃን ይሁን አለ፣ ብርሃንም ሆነ ይለናል። እግዚአብሔር በመጀመሪያ ጊዜ ሰማይና ምድርን ፈጠረ። ምድርም ባዶ ነበረች፣ አንዳችም አልነበረችባትም፣ ጨለማም በጥልቁ ላይ ነበር። የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር። እግዚአብሔር አለ ብርሃንም ይሁን አለ፣ ብርሃንም ሆነ። እግዚአብሔር በሕይወታችሁ ብርሃንን ያብራ። እግዚአብሔር በእምነት ያበርታችሁ። እግዚአብሔር በእምነት የምትዘረጉ ያድርጋችሁ። የሚያምን ሰው ወገኖቼ፣ ለሚያምን ሁሉ ይቻላል። የሚያምን አልፎ ይሄዳል። የሚያምን በእምነቱ ዳር ይደርሳል። ለእግዚአብሔርም ክብር ሆኖ ያልፋል። ስለዚህ እምነታችሁን እንድትቀጥሉ፣ በሕይወታችሁ አልፋችሁ እንድትሄዱ፣ የእግዚአብሔር ብርሃን እንዲከባችሁ እኔ ጸልያለሁ። ስለዚህ የሚያምን ሰው መጽሐፍ ቅዱስ ሲናገር እግዚአብሔርን ተስፋ የሚያደርጉ አያፍሩም ይላል። እናፍራለን ብላችሁ አንገት አቀርቅራችሁ ተስፋ ቆርጣችሁ ብቸኝነት ተሰምታችሁ ያላችሁ የምስራች ነግራችኋለሁ። በየትኛውም ሁኔታ ውስጥ እግዚአብሔርን ታምኑ፣ ለእግዚአብሔር ክብር እየሰጣችሁ እግዚአብሔር ተስፋ የገባላችሁን ቃል ይዛችሁ እምነታችሁን አጥብቃችሁ ያዙ። ወገኖቼ ሆይ እግዚአብሔር በሕይወታችሁ ታምራትን ይሰራል። በቤታችሁ ታምራትን ይሰራል። እግዚአብሔር ከእናንተ ጋር በመሆን ታዋቂ ይሆናል። በሕይወታችሁ ይገለጣል። ሻሎም